ናችሁ? ሳራ ነኝ። በጣም ደህና ነኝ እኔ እግዚአብሔር ይመስገን። ሰላም እንደከረማችሁ ተስፋ አደርጋለሁ። ሳምንታችሁ እንዴት ነበረ? እኔ ጥሩ ሳምንት አሳልፌያለሁ። ትላንትና ፖስት ባደረኩት ቪዲዮ በጣም ብዙዎች ኮኔክት አድርጋችኋል። ከፖስት ካደረኩት የዶሜስቲክ ቫዮለንስ ወይ ደግሞ በቤት ውስጥ ባለ አመጽ ላይ ፖስት ያደረኩት ቪዲዮ ብዙዎች ኮኔክት አድርጋችኋል። በጣም ነው ማመሰግነው ለሰጣችሁኝ ፊድባክ። በጣም የወደድኩት አንድ ኮሜንት እንኳንም ታሪክ ሳትሆኚ ታሪክ ነጋሪ ያደረገሽ በእውነት እግዚአብሔርን ነው ማመሰግነው። እንኳንም ታሪክ አልሆንኩኝ፣ እንኳንም በዚህ ጉዳይ ሞተች ተብዬ ተቀብሬ ያልቀረው፣ እንኳንም ጌታ ረዳኝ። ከኔ ጋር ሰለብሬት ስላደረጋችሁ በጣም ነው ማመሰግነው። እግዚአብሔር ይባርካችሁ። ይሄ ነገር የኔ ጉዳይ ብቻ እንዳልሆነ በጣም እርግጠኛ ነኝ። በጣም ብዙ እህቶቼ በእንደዚህ ጉዳይ ያለፍን መውጣት ያቃተን ግን አለን። መውጣት ያቃተን ምክንያት ደግሞ በብዙ ምክንያት ነው። አንደኛው ከባህል አንጻር፣ ለትዳር ካለው ትርጉም አንጻር፣ የእግዚአብሔርን ቃል በትክክል አለማወቅ፣ ከዛም አልፎ ደግሞ በሃይማኖት በካልቸር እንደገና ደግሞ የኛ ፍላጎት ስለ ትዳር ያለን ቫልዩ ነው። ትዳር ምንድን ነው? እኔ መጀመሪያ በህይወት መኖር አለብኝ ወይስ ባለ ትዳር ናት መባልን ይበልጣል? የኛስ ኮሚኒቲ ላይ ያለ ስቲግማ አይ እኔ በቃ በህይወት መኖር ይበልጣል ብዬ ከወጣሁኝ ያለ ስቲግማ በቀደም እያየነው ነበር ስለ ሲንግል ማም ፖስት ሳረግ በጣም ብዙዎች ያላችሁት እግዚአብሔር ይቅር ይበላችሁ፣ በእውነት አእምሯችሁን ያድስላችሁ። እስቲ እኔ አሁን አሳይቻችኋለሁ የነበርኩበትን ህይወት። እዛ ውስጥ ሆኜ ብኖር ለማን ነው የምጠቅመው? ለራሴ ነው የምጠቅመው? ለልጆቼ ነው የምጠቅመው? ለእናንተ ነው የምጠቅመው? ለማን ነው የምጠቅመው? ከዛ ስሞትስ ልትቀብሩኝ አይደለ? ከዛ ልረሳ አይደለ? ልጆቼ ያለ እናት ሊቀሩ አይደለ? አሳይመንቴ ተቀብሮ ሊቀር አይደለ? ስለዚህ እስቲ ትንሽ ረጋ እንበልና ለምንድን ነው ሲንግል ማምነትን የመረጥኩት? ለምንድን ነው ከልጆቼ ጋር ብቻዬን መኖር የመረጥኩት? እኔ ህይወት እንዲሆንላቸው እንዲበዛላቸው መጣሁኝ ይላል እግዚአብሔር ቃል። ይሄንን ማነበው ከዮሐንስ 10:10 ላይ ነው። ይሄ የሚነግረን እንግዲህ እሱ የመጣው ህይወት ብቻ ሳይሆን አባንዳንት የሆነ ህይወትም እንዲበዛልን ነው። ህይወት የሚባለው ነገር ይበዛል ማለት ነው። ዝም ብሎ መወለድ ብቻ ሳይሆን ህይወት የሚባለው ይበዛል ማለት ነው። ያንን ሊሰጠን ነው ክርስቶስ የመጣው። ወደ ህይወታችን የመጣው ያንን ሊሰጠን ነው። ሌባውስ ምንድነው? ምን ሊያደርግ ነው የሚመጣው? ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም ይላል። ስሙኝ እስቲ እህቶቼ፣ እኔ ባል አግብቼ የጌታ ሰው ነው ብዬ አግብቼ ሰላሜን የሚወስድብኝ፣ ልረድሽ የሚለኝ፣ ኮንፊደንሴን የሚገልብኝ፣ ገንዘቤን የሚዘርፍ፣ ሰላሜን እረፍቴን የሚዘርፍ ሰው እንዴት ነው ይሄ ከእግዚአብሔር ነው የምለው? ይሄ ደንበኛ ዘራፊ ነው እንጂ፣ ይሄ ደንበኛ ሌባ ነው እንጂ። እንዴት አድርጌ ይሄንን ህይወቴን ላንተን ረዳት፣ እኔ ተስማሚ ረዳት ነኝ እንዴት እለዋለሁ? ምኑን ልረዳው? ቪዥን የሌለው ሰው የሚሰራ ሁሉ ሊሰርቅ፣ ሊያርድ፣ ሊያጠፋ ይሄንን ብቻ እየሰራ ያለ ሰው ህይወቴ ላይ የቱ ጋ ነው ምረዳው? ታዲያ እኔም ተባባሪ ነኝ ማለት ነው። መስረቅ፣ ማረድ፣ ማጥፋት እኮ ወንጀል ነው። በምድር ህግ ወንጀል ነው፣ በሰማይ ህግ ደግሞ ኃጢአት ነው። ስለዚህ እኔ ከዚህ ሰውዬ ጋር አብሬ መቆየቴ፣ እኔ ያንተ ተስማሚ ረዳት ነኝ፣ እኔ ሚስትህ ነኝ ብዬ መቆየቴ የወንጀል ተባባሪ መሆን ነው፣ ሌላ አይደለም። ምንድን ነው ምረዳው? ይሄ ሰውዬ ህይወቴን እያረደ፣ ተስፋዬን እያረደ፣ ህይወቴን እያጨለመ፣ ሰላሜን እየወሰደ እንዴት ነው ከዚህ ሰውዬ ጋር አንተ ባሌ ነህ ብዬ ምኖረው? ይሄ እኮ የህይወትና የሞት ጥያቄ ነው። ስለዚህ እዚህ ጋር እንደዚህ አይነት ህይወት ውስጥ ከሆነ ያላችሁት ትዳር ብለሽ ገብተሽ የእግዚአብሔርን አሳይመንት የሰጠኝን አሳይመንት እሰራለሁ ብለሽ ገብተሽ አብሮሽ ያገባይ ሰው ልረድሽ ሚልሽ፣ ልደብድብሽ ሚል፣ ተስፋሽን የሚያስቆርጥሽ፣ ሆስፒታል ለሆስፒታል የሚያንከራትትሽ፣ ታመሽ አእምሮሽን የሚያስትሽ ከሆነ ይሄ ሰው ባል አይደለም። ህይወትሽን ማዳን መቻል አለብሽ። መውጣት አለብሽ ከዛ ቤት። መጀመሪያ የት ነው የምትወጪው? ውጪ፣ ሴፍ ወደምትሆኝበት። ቤትሽ እሳት ቢነድ ወዴት ነው የምትሄጂው? እሳት ሲነድ ታስፈቅጃለሽ እንዴ? ሰው እሳት እየነደደ ነው ከዚህ ቤት ልውጣ እንዴት ፈቅዱልኛላችሁ ብለሽ ትደውያለሽ ቤተሰብ ጋር?
እዚህ ቤት እሳት እየነደደ ነው እና እኔ በቃ እንትን የሚገሉ የሚዘርፉኝ ሰዎች መተዋል እና አንገቴን ሊያርዱኝ ስለሆነ ፍቃድ ትሰጡኛላችሁ ባካችሁ ልውጣት ያለሽ እንዴ? አትይም። ቤትሽ ውስጥ እሳት እየነደደ አንቺና ልጆችሽ ላይ እየነደደ ከሆነ መጀመሪያ ማድረግ ያለብሽ የኔ እህት መውጣት ነው። ውጪ ከዛ ቤት የሆነ ሴፍ መተኝበት ቦታ ሁኚ። ከዛ በኋላ ሌላውን ቀስ ብለሽ ታያዋለሽ። መጀመሪያ ግን መሆን ያለበት መውጣት ነው። ብዙ እህቶች ዛሬ ቤታቸው እሳት እየነደደ ብቻ አይደለም እያነደዳቸው ልጆቻቸውንም እያነደደ ከቤት ወጥተው ማይሄዱበት ምክንያት ሰዎች ምን ይሉኛል? አይ አክስቴ ጋር ደውዬ ትዳር እንደዚህ ነው አለች ቁጭ በይ አለችኝ። አክስትሽ እንደዛ ምትልሽ ሰላም ያለበት ቤት ውስጥ ሆና ነው የኔ እናት። ቤቷ እሳት የለም። ኦኬ ፓስተሬ ጋር ደውዬ አይ ፓስተሬ እግዚአብሔር ፍቺ አይወድም አለኝ። ደሴም እግዚአብሔር ፍቺ አልወድም ያለው እግዚአብሔር አመጽንም አልወድም በአመጽ ራሱን የሚከድንም ሰው አልወድም ብሏል። ስለዚህ የማንንም ሰው ፍቃድ መጠየቅ አያስፈልግሽም። ቤትሽ እሳት እየነደደ ከሆነ ህይወትሽን ሞትና ህይወት ሐሳብ ላይ የሚያስገባሽ ከሆነ ሞት ጫፍ አድርሶ የሚመልስሽ ሰው አጠገብሽ ካለ ውጪ ከዛ ቤት። የማንንም ፍቃድ አትጠይቂ። የእግዚአብሔርን ቃል አነብልሻለሁ። የእግዚአብሔር ቃል የሚናገረው ዘዳግም 30:19 ላይ እንደዚህ ይላል፣ እንግዲህ አንተና ዘርህ በህይወት ትኖር ዘንድ ህይወትን ምረጥ ይላል። አይ ዶንት ኖ የእናንተ መጽሐፍ ቅዱስ ምን እንደሚል። እኔ ቤት ያለው መጽሐፍ ቅዱስ ይሄው 10 ዓመት የተጠቀምኩበት ያነበብኩት መጽሐፍ የእንግሊዘኛው ላይ now choose life so that you and your children may live ይላል። ሃሌሉያ። እኔ እኮ በህይወት ስላለሁኝ ነው የልጆቼ ተስፋ የቀጠለው። እኔ በህይወት ስላለሁኝ ለልጆቼ እናት ስለሆንኳቸው እዚህ ምድር ላይ የተሰጣቸውን አሳይመንት እንዲሰሩ የሚገባኝን ስራ እየሰራሁኝ ስለሆነ ልጆቼ ተስፋቸው ቀጥሎ ህይወታቸውን እኮ እየኖሩ ነው። እኔ ባልኖርስ እኔ ሞቼ ቢሆንስ አንድ ጎረምሳ ተለወጠ አልተለወጠ ከዚህኛው ጋር ወጣ ከነጭ ጋር ሄደ ከአረብ ጋር ሄደ ስል ብኖርስ ኖሮ ይሄው እኔ ሞቻል ነበር? አእምሮዬን ስቻል ነበር? ለማን እጠቅማለሁ? ለልጆቼ ካልጠቀምኩኝ፣ ለቤተሰቤ ካልጠቀምኩኝ፣ ለራሴ ካልጠቀምኩኝ፣ የተሰጠኝን አሳይመንት እንኳን መስራት ካልቻልኩኝ ይሄ ማለት እኮ የክርስቶስን ሞት ከንቱ አደረኩት ማለት ነው። እኔ እኮ ክቡር ሴት ነኝ። ክርስቶስ ዋጋ የከፈለልኝ ሰላም ሊሰጠኝ እረፍትን ሊሰጠኝ የወደደኝ ጌታ እያለ እኔ በቃ እግዚአብሔር ፍቺን አይወድም። እግዚአብሔር ፍቺን አይወድም። ትክክል ነው። ፍቺን ስላልወደደ ግን አንቺ ኑሪና ዶሜስቲክ ቫዮለንስ ያለበት ከሚተፋብሽ ወንድ ጋር ኑሪ ግን አላለኝም። ቃሉ the same ቃል ላይ ሚልኪያስ ላይ ነው ይሄ ቃል ያለው። I hate divorce ያለው ሰው I hate a man covering himself with violence ይላል። እስቲ ላንብብላችሁ የአማርኛው ላይ ይሄው ሚልኪያስ 2 ላይ 16 ላይ ነው ያለው ይሄኛው ቃል። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱን በግፍ ስራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ታዲያ ሌላ መጽሐፍ ቅዱስ ካላችሁ ንገሩኝ። አፕዴት የተደረገ ወይኔ ማላቀው እግዚአብሔር ቃል እንዴት ነው አንዷን ብቻ ነጥለን እግዚአብሔር ፍቺን ይጠላል? ፍቺን የሚጠላው እግዚአብሔር መልሶ ደግሞ እዚህ ጋር እኮ የተናገረው ግፍን ይጠላል፣ ልብሱን በግፍ ስራ የሚከድነውን ሰው ይጠላል ይላል። ሚስቱን የሚሳደብ ሚስቱን ልረድ የሚል ልጆቹ ላይ የሚተፋ ልጆቹን የሚራገም ይሄ ነው እንዴ ባል? እዚህ ውስጥ እንድኖር የእግዚአብሔር ፍቃድ ይመስላችኋል? እግዚአብሔር እንደዚህ ክፉ አባት ነው እንዴ የምታውቁት? አረ እግዚአብሔር መልካም አባት ነው። አረ እግዚአብሔር ደግ አምላክ ነው እንዴ። እግዚአብሔር ፍቺን አይወድም ብሎኛል ፓስተሬ እና ለዚህ ነው ይሄ ሰውዬ እየደበደበኝ ነው ብዬው አይ እግዚአብሔር ፍቺን አይወድም። ይሄ በእውነት ነው የምላችሁ ድንቁርና ነው። እንደ ባለ አእምሮ እንድናስብ እግዚአብሔር ቃል ይነግረናል።
እስቲ እሱ ፓስተር አንቺ ደውለሽ ነግረሽው ፓስተር ይሄ ሰውዬ እየደበደበኝ ነው ይሄ ሰውዬ እየሰደበኝ ነው ይሄ ሰውዬ እያንቋሸሸኝ ነው በዩና አይ በቃ እግዚአብሔር ፍችን ስለማይወድ ከሱ ጋር ኑሪ ካለሽ ልጅ ከዚህ ሰው ጋር እንድትኖር ትፈቅድላት ነበር ወይ ብለሽ ጠይቂው ትደነቂያለሽ ያኔ ይውልሽ የእግዚአብሔር ቃል በህይወት እንድትኖሪ የማንንም ፍቃድ እንድትጠይቂ አይፈቅድም የማንንም ሰው ፍቃድ አያስፈልግሽም በህይወት ለመኖር የእግዚአብሔር ቃል በህይወት እንድትኖሪ ፈቅዶልሻል ይሄ ምናነበው የእግዚአብሔር ቃል በህይወት እንድትኖሪ ፍቃድ ሰጥቶሻል ኦኬ ስለዚህ ህይወትሽን ፕሪዘርቭ አለማድረግ ህይወትሽ በጣም የከበረ ህይወት ነው ዝም ብሎ ህይወት አይደለም ያንቺ ህይወት የክርስቶስ ሞት ዋጋ የተከፈለበት ህይወት ነው ያለሽ ስለዚህ ሰዎች በህይወት መኖር እንዲፈቅዱልሽ ፍቃድን አትጠይቂ ክርስቶስ ኦሬዲ ፍቃድ ሰጥቶሻል በህይወት እንድትኖሪ በሰላም እንድትኖሪ የተከበረ ህይወት እንድትኖሪ ክርስቶስ ዋጋ ከፍሎልሻል ስለዚህ አንቺ በህይወት ልኑር ወይ እዚህ ትዳሩስ ልቀመጥ ወይ ይሄ ሰውዬ እየመታኝ ነው እየገደለኝ ነው በህይወት ልኑር ወይ ለማን ነው የምታስፈቅጂው የእግዚአብሔር ቃል ኦሬዲ choose life ብሏል ህይወትን ምረጪ ክርስቶስ የሞተው አንቺ ባለ ትዳር እንድትባይ አይደለም ክርስቶስ የሞተው አንቺን ልጁ ሊያደርግሽ ነው ክርስቶስ ዋጋ የከፈለው ለትዳር አይደለም ክርስቶስ ዋጋ የከፈለው ለአንቺ ነው ለህይወትሽ ነው ይሄን ህይወት መጠበቅ ያንቺ ኃላፊነት ነው